ከኔ ጋር አብረን የጌታን ቃል እንካፈላለን። መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን ላይ የያዝን ሰዎች ወደ ዕዝራ መጽሐፍ እንሄዳለን። ዕዝራ ምዕራፍ 7 ቁጥር 9 እና ቁጥር 10 ብቻ ነው የማነበው። እስከ ቁጥር 11 ድረስ ላንብበው። አንድ ቁጥር ጨምርና እስከ ቁጥር 11 ድረስ ላንብበው። በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። መልካሚቱ የእግዚአብሔር እጅ በእርሱ ላይ ስለነበረች ከባቢሎን በመጀመሪያው ወር በመጀመሪያው ቀን ተነስቶ በአምስተኛው ወር በመጀመሪያውም ቀን ኢየሩሳሌም ደረሰ። ዕዝራ የእግዚአብሔርን ሕግ በማጥናትና በማድረግ ለእስራኤልም ሥርዓቱንና ሕጉን በማስተማር ራሱን ፈጽሞ ሰጥቶ ነበር። እግዚአብሔር በዘመናት መካከል ለተሐድሶ ሰዎችን ያስነሳል እና አዳሽ ከነበሩ ሰዎች መካከል አንደኛው ደግሞ ዕዝራ ነው። ምናልባት ከዋነኞቹ መካከል ማለት ነው። አንደኛው ዕዝራ ነው። በዚህ ሰው ሕይወት ላይ እነዚህን ሁለት ቁጥሮች መሰረት አድርጌ በጣም ትንሽ ነገር ነው የምንካፈለው። ስለዚህ ስለ ተሐድሶ ነው ማለት ነው ዛሬ የምማነሳው፣ ስለ ተሐድሶ ነው። ጥቂት ደቂቃ ብቻ ነው የምናገረው፣ ከዛ በኋላ እንጨርሳለን። ዕዝራ ምዕራፍ 7 ላይ ነው ያለነው። ምዕራፍ 7 ቁጥር 9 እና ቁጥር 10 ነው ያነበብነው። ምዕራፍ 6 እና ምዕራፍ 7 ሽግግር አይነት ነገር ነው አይደል? ሽግግር አይነት ነገር ነው። ምዕራፍ 7 ላይ ነው ዕዝራ ወደ ኢየሩሳሌም የሚመጣው ራሱ ማለት ነው። ዕዝራ ራሱ የሚመጣው ወደ ኢየሩሳሌም ነው። ከምዕራፍ 1 እስከ ምዕራፍ 6 አንዱ የመጽሐፉ ክፍል ነው። ከዛ ደግሞ ከምዕራፍ 7 አካባቢ ጀምራችሁ ደግሞ እስከ ምዕራፍ 10 አካባቢ ሁለተኛው የመጽሐፉ ክፍል ነው። ሁለት ክፍል አለው ማለት ነው። ከምዕራፍ 1 እስከ ምዕራፍ 6 እና ከምዕራፍ 7 እስከ ምዕራፍ 10። ስለዚህ የሁለተኛው የመጽሐፉ ሁለተኛው ክፍል መግቢያ ነው ማለት ነው ምዕራፍ 7። ስለዚህ እስከ ምዕራፍ 6 ድረስ ዕዝራ በነበረበት በምርኮ አገር ነው የቆየው። ከምዕራፍ 7 በኋላ ደግሞ ዕዝራ ኢየሩሳሌም መጥቶ ኦሬዲ ቤተ መቅደሱ ተሰርቶ እየተሰራም ነው። ከዛ በኋላ ደግሞ ቅጥሩ ደግሞ ይሰራል። ከዛ ነህምያ 10 አካባቢ ላይ ቅጥሩ ተሰርቶ አልቆ የነበረው በዓል ላይ ነህምያ ነው ቅጥሩን የሰራው። ነህምያ ሰርቶ ሲጨርስ በነበረው ክብረ በዓል ላይ ዕዝራም በዛ በበዓሉ ላይ ታድሞ እንደነበር በነህምያ ምዕራፍ 10 አካባቢ ታገኛላችሁና እስራኤል ከባቢሎን መማረኳና መመለሷን በጣም ይመስለኛል በጣም ረጅም ጊዜ ተከታታይ እያነሳሁት ነው። የምርኮ ዘመን አካባቢ ያሉ ሐሳቦችን ብዙ እያነሳው ነውና ከምርኮ ዘመን ሲመለሱ በሶስት አይነት መንገድ ነው ወይንም ሶስቴ ነው የተመለሱት። ሶስቴ ነው የተመለሱ። በመጀመሪያው ዙር ከዘሩባቤልና ከኢያሱ ጋር የመጣ ግሩፕ አለ። ሁለተኛው ዙር ከዕዝራ ጋር ነው የመጡት። ሶስተኛው ዙር ከነህምያ ጋር ይመጣሉና በሶስት ዙር ነው የሰባው ዓመት ምርኮ ሲያልቅ እግዚአብሔር ከባቢሎን ወደ ኢየሩሳሌም ሕዝቡን የመመለስን ስራ የሰራውና በጣም ብዙ ያልተመለሰ ሕዝብ ነበር። እነዛን ቀስ ቀስ እያለ በሶስት ዙር ወደ አገራቸው እንዲመለሱ እግዚአብሔር አድርጓል። የሚመልሷቸው ልባቸው የተነሳ ደግሞ ፈርሶ የነበረውን ቤተ መቅደስ፣ ፈርሶ የነበረውን ቅጥርና ፈርሶ የነበረውን የሕዝቡን ሕይወት ለማደስ እግዚአብሔር የሚያድሱ ሰዎችን በሕዝቡ መካከል አስነስቷል። በእኛም ዘመን በጣም ያስፈልጋል። እናንተን እንደሚያስነሳ በጣም ተስፋ አደርጋለሁ እና ቅጥሩን ለመስራት ነህምያን፣ ቤተ መቅደሱን ለመስራት ዘሩባቤልን፣ ሕይወታቸውን ለመስራት ዕዝራን እግዚአብሔር አስነስቶ ነበር። በዛ ዘመን አጥር ሰርተዋል፣ ቤት ሰርተዋል፣ ሰው ሰርተዋል። የማይሰራ ነገር የለም። ጎናቸው ያለው ሰው ስንገነባ ነው የምንኖረው በሉት። ክብር ለእግዚአብሔር ይሁን። እና እንግዲህ መሃል ላይ ያለው በዕዝራ በኩል አብሮ የተመለሰ ሕዝብ አለ እና ምዕራፍ 7 አካባቢ ላይ ነው እንግዲህ የመጀመሪያውን ከመጡ በኋላ በመሃል ላይ ረዘም ያለ ጊዜ አልተመለሱም። ሁለተኛውን እንዲመጡ 58 ዓመት ይመስለኛል በምዕራፍ 6 እና በምዕራፍ 7 መካከል ማለት ነው። በዕዝራ 6 እና በዕዝራ 7 ማለት 58 ዓመት አለ። በጣም ይገርማቸዋል። እነዚህ 58 ዓመታት እንግዲህ ቤተ መቅደሱ የሚሰራባቸው። ቀጥሎ በጣም አስገራሚው በምዕራፍ 6 እና በምዕራፍ 7 መሃል መጽሐፍ አስቴር ነው ያለው። በዕዝራ 6 እና በዕዝራ 7 መካከል አሁን መጽሐፍ አስቴር ብለን ለብቻው የምናስቀምጠው አስቴርና መርዶኪዮስ የነበሩበት ማለት ነው ምዕራፍ 6 እና ምዕራፍ 7 ነው። በዚህ 58 ዓመት መካከል የተከናወነ የነ አስቴርና የነ መርዶኪዮስ ታሪክ ሁሉ ምናልባት የታሪክ ፍሰት እናንተ ተከተላችሁ መጽሐፉን የምታጠኑት ከሆነ እዚህ ዕዝራ 6 እና 7 መሃል የአስቴር መጽሐፍ ይገባል ማለት ነው። ምዕራፍ 6 ድረስ ያነበበ ሰው ከዛ ምዕራፍ 7ን ከማንበቡ በፊት አስቴር መጽሐፍን ቢያነብ ታሪኩ ወጥ ይሆንለታል ማለት ነው። ከዛ በኋላ ደግሞ የዕዝራ መጽሐፍን እንደጨረሳችሁ ደግሞ የሚቀጥለው የነህምያ ነው። የነህምያ ታሪክ ነው። እሱንም ደግሞ ብታያይዙ እነዚህ ሶስት መጽሐፎች
ወጥ በሆነ አይነት ታሪክ ውስጥ አሉ። ወደ 6 አካባቢ የሚጠጉ ነገስታቶች አሉ። ማነው ስሙ የእግዚአብሔር ቤተ መቅደስ እንዲሰራ ልቡ ተነሳሳ የሚለው በቂሮስ ከቂሮስ ተነስታችሁ እስከ ምንድነው መጨረሻ ላይ ያለው ደግሞ አርጤክስስ ነው። እስከሱ ድረስ ወደ 6 ነገስታት ተፈራርቀዋል ማለት ነው። በዋናነት ቂሮስን ነው እግዚአብሔር ልቡን ያነሳሳው። ቂሮስ ልቡ ተነሳስቶ ቤተ መቅደሱ ይሰራ ብሎ እንደውም ከግምጃ ቤቱ ሁሉ ዕቃ እንዲወስዱና የእግዚአብሔርን ቤተ መቅደስ እንዲሰሩ ፈቀደ። የአሕዛብ ንጉስ ነው ቂሮስ። ይገርማቸዋል። እዝራ ያውቀዋል ቂሮስን። በጣም ብዙዎቹ አዳሾች ያውቁታል። በቂሮስ ዘመነ መንግስት ዳንኤል ኢቭን በህይወት ነበር። በቂሮስ ዘመነ መንግስትና በዳሪዮስ ዘመነ መንግስት ነው ዳንኤል ኑሮ ተቃናለት የሚለው። በጣም መጽሐፎቹን ስናያቸው የየሩቅ ይመስሉናል እንጂ ተመሳሳይ ዘመን ላይ በአንድ ዘመን ላይ የነበሩ ታሪኮች ናቸው። ስለዚህ ዳንኤል በእርግጥ ወደ ኢየሩሳሌም ተመልሶ ባይመጣም ቂሮስን ያውቀዋል፣ ዳሪዮስን ያውቀዋል። 2 ዳሪዮሶች ናቸው ያሉት። ከቂሮስ በኋላ የነበረው ዳሪዮስ በቂሮስ ስር የነበረ ዳሪዮስ ነው። በኋላ ደግሞ ታላቁ ዳሪዮስ የሚባል ደግሞ አለ። የመጨረሻው ማለት 6ኛ ንጉስ ሆኖ የምታገኙት እሱ ነው። በእዝራ መጽሐፍ ላይም በነህምያ መጽሐፍ ላይም ምናልባት ደግሞ አስቴር መጽሐፍ ላይ 2-3 ቁጥር ብቻ ተሰጥቶት የምታገኙት ማለት ነው። እና ዘመኑ በጣም ተመሳሳይ ነው። ነገስታቶች በጣም ይቀያየራሉ። አንዱ ቤተ መቅደስ ይሰራ ይላል፣ ሌላኛው ይመጣና ደግሞ ቤተ መቅደሱ መስራት አይቻልም ብሎ 16 ዓመት ቤተ መቅደስ እንዳይሰራ ደግሞ ያስተጓጎላል። ከዛ እንደገና አንዱ ብድግ ይልና ደግሞ ለነህምያ ደግሞ ፈቃድ ይሰጠዋል። ሂድና የአባቶችን ከተማ ቅጥር ስራ ይለዋል። ሌላኛው ደግሞ ይመጣና ደግሞ አይቻልም ቅጥሩን አቁም ይለዋል። ከዛ ደግሞ ቅጥሩን ሰርቶ ሲጨርስ ሰርተ ጨርስ ይለው ያው ና ተመለስ ወደ ስራ ይለዋል። እንደገና ደግሞ እሱን የመመለስ ስራ ይሰራሉ። ይሄ ሁሉ በ100 ዓመት ውስጥ የሚከናወን ነው። ስለዚህ እናንተ እነዚህን እንድታነቧቸው እንደው ዝም ብዬ በእውነት ሐሳቡን ለእናንተ ለመንገር ያክል ነው። እና ዕዝራ 7 ይሄ ሁሉ 6 ነገስታት ሲፈራረቅ አንዴ ስሩ ሲባሉ፣ አንዴ አቁሙ ሲባሉ፣ አንዴ አንዱ ሲፈቅድ፣ አንዴ አንዱ ሲከለክል የሶስቱ መጽሐፎች ወጥ ሐሳብ ሉዓላዊ ንጉስ በሰማይ አለ። ሉዓላዊ የሆነ ንጉስ የምድር ነገስታት ሁሉ ባለቤት የሆነ የታሪክ ጸሐፊ፣ የታሪክ ደራሲ፣ የታሪክ ሰሪ አምላክ በሰማይ አለ ነው። እንትና ፈቀደ፣ እንትና ከለከለ፣ እንትና ሄዷል፣ እንትና ተመለሰ አለ። ማንም የፈለገውን ቢል፣ ማንም እየተነሳ ቢል የሁሉ የበላይ የሆነ የነገስታት ንጉስ የሆነ አምላክ በሰማይ አለ የሚል በጣም ጠንካራ ስነ መለኮት በእነዚህ መጽሐፎች ላይ ስለ እግዚአብሔር ያለ በጣም ትልቅ ስዕል አለ። እግዚአብሔር ከዳሪዮስም፣ እግዚአብሔር ከቂሮስም፣ እግዚአብሔር ከነናቡከደነጾርም፣ እግዚአብሔር ከሌሎችም ከታላላቅ ከሚባሉ ከአሕዛብ ነገስታት እግዚአብሔር ይበልጣል። የታሪክ ባለቤት እግዚአብሔር ነው ያለውን አንድም ሳይቀር አድርጓል። እግዚአብሔርን ሊከለክል የሚችል ምንም ኃይል ምንም አይነት ንጉስ በምድር ላይ የለም የሚል በጣም ጠንካራ ትምህርት አላቸው። ዘንድሮም የምድር ነገስታት ገዢ እግዚአብሔር ብቻ ነው። ማንም የፈለገውን እየተነሳ ሊል ይችላል። እግዚአብሔር ያለው ዝንፍ አይል ተናግሯል። እግዚአብሔር ስለ ቤተ ክርስቲያን የምንጠብቀው በጣም ታላላቅ ነገር ከፊታችን አለ። እግዚአብሔር ያለው ባለው ጊዜ ይፈጸማል። እንደ ቤተ ክርስቲያን የምንጠብቀው በጣም ብዙ ነገር የለንም። አንድ ነገር ብቻ ነው የምንጠብቀው። እነሱ እግዚአብሔር ያላቸው ነገር ነበር። ወደ አባቶቻችሁ ምድር ትመለሳላችሁ፣ ከተማውን ትሰራላችሁ፣ የአባቶቻችሁን ከተማ ትገነባላችሁ፣ የፈረሰ ቅጥር አለ ትሰራላችሁ፣ ቤተ መቅደስ ትሰራላችሁ፣ እመልሳችኋለሁ። ተስፋቸው ነው። ወደ ጽዮን እንመለሳለን፣ ወደ ኢየሩሳሌም እንመለሳለን፣ የአባቶቻችን ከተማ አንድ ቀን እንገባለን የሚል በጣም ትልቅ ተስፋ ሰንቀው ነው የተነሱት። ይሄንን እንዳያደርጉ ነው እንግዲህ ተግዳሮቱም ትግሉም ሲቃዩ። እነዚህ ሰዎች የነበራቸው በጣም ምድራዊ የሚመስል ግን ታላቅ ተስፋ፣ ምናልባት በጣም አነስ ያለ በሰው ሀገር ባሪያ ሆኖ የተቀመጠ የሚመስል ህዝብ ግን አምላኩ እግዚአብሔር የሆነ ህዝብ፣ እንደዚህ አይነት ተስፋ ይዘው ነው ፋይት እያደረጉ ከነገስታት ጋር የኖሩት። እኔና እናንተ በፍጹም ምድራዊ አይደለም ተስፋችን፣ የምንገባበት ሀገርም ሰው የሰራው አይደለም። ሰማያዊ የሆነ ታላቂቱን ጽዮን ከፊት ለፊት እንጠብቃለን። እግዚአብሔር ተናግሯል። ተከማችተን እዚያ ምድር ላይ አንድ ቀን እንገባለን። በጣም ሩቅ አይደለም። 70 ዓመት ነው መሬት ላይ የምንኖረው። 70ውን ስንጨርስ በቃ አሁን 70 ያልኩት ከ70 ዓመት በኋላ ኢየሱስ ይመጣል እያልኳችሁ አይደል። የሰው እድሜ 70 በጣም ከኖራችሁ 80 ነው። አንዳንዶቻችሁ ያለፋችሁት ይመስለኛል 120 ተባረከ። ከዛ በኋላ ድካም ነው፣ ምንም አንሰራም። ግን በጣም ተስፋ አለን፣ እማንደክምበት፣ እማናረጅበት፣
የማይበላሽ ኃጢአት ኮራፕት ያላረገው ከተማ ከፊት አለ። ወደዚያ ከተማ ከአባቶቻችን ጋር እንከማቻለን። ያንንም የሚያደርገው ነህምያም፣ እዝራም፣ ዘሩባቤልም ኢያሱም አይደሉም። መሲያችን ኢየሱስ ይመጣል። ወደ ከተማችን እንገባለን። ክብር ለኢየሱስ ይሁን። የሚያስተጓጉል ምንም ኃይል የማይቋቋመው አንድ ከተማ ይጠብቀናል። ወደዛ ከተማ እንገባለን። እስከዛ ድረስ ግን ህይወታችንን እየሰራን እየገነባን የሚመለሰውን ጌታ የምንገባበትን አገር የሚመጥን የህይወት አቋም ይዘን ግን እንጠብቀዋለን። የምንገባበት አገር አለ ብለን እንደፈለግን አንኖርም። የምንገባበት አገር አለ ብለን እንደፈለጋችሁ ተመላለሱ የሚል የመጽሐፍ ቅዱስ ትምህርትም የለም፣ ሐሳብም የለም። ስለዚህ የዛ አገር ዜጋ የዛ አገር መሆኑ ያስታውቃል። ኢትዮጵያዊ ያልሆነ ሰው ከንግግሩ፣ ካለባበሱ፣ ከመልኩ፣ ከከለሩ፣ ከአቋሙ፣ ከንግግሩ በሙሉ ትረዳል። መቶ ሲያወራ እየለመነህም ይሁን እያዘዘህም ይሁን ኢትዮጵያዊ እንዳልሆነ ይነግራል። መጀመሪያ የሌላ አገር ሰው ያስታውቃል። ሌላ አገር ያለው ሰው ሲኖርም ያስታውቃል፣ ሲወጣ ሲገባ ያስታውቃል። እያንዳንዱ እንቅስቃሴው የሆነ ቀን አገሩ እንደሚመለስ ያስታውቃል። ሊመቸው ይችላል፣ ጥሩ ልንሆንለት እንችላለን። በጣም ጥሩ ናችሁ፣ ይገርማችኋል፣ እኛም አገር እያለ ነው የሚያወራው። በጣም ጥሩ ስትሆን ፓስፖርት ሊቀይር ይችላል፣ የኢትዮጵያ ፓስፖርት ሊይዝ ይችላል። ሰውየው ግን ይነግራል፣ ትውልዴ እንትን ነው፣ የእናንተ አገር በጣም ተስማምቶኛል። አማርኛ ልታስለምደው ትችላለህ፣ በመወለድ ያገኘውን አገር ልታስቀይረው አትችልም። የሌላ አገር ሰው ያስታውቃል። እና እንደዛ ነው መኖር ያለብን። የምንሄድበት አገር ስላለ የዛ አገር ሰው መሆንን የሚያቀሰው በሙሉ ማወቅ አለበት። እስቲ አሜን በሏ። ሐያጅ ነኝ ትለኛለህ፣ እኔን ነው የምትመስለው ማለት የለበትም ሰውየው። ሁሉ ነገር ሐያጅ እንደሆንክ ያስታውቃል ማለት አለበት። ጎናችሁ ያለው ሰው እንደሚሄድ ሰው ተዘጋጅተህ ኑር በሉት። እና እዝራ ያደርግ የነበረው ነገር ምንድነው? እዝራ ኢየሩሳሌም ከተማ መጥቶ ያደረገውን ነገር ኢየሩሳሌም ከተማ አይደለም ማድረግ የጀመረው። ሌላ የነበረበት በባዕድ ሀገር በባቢሎን እያለ ነው እዝራ ነገሮችን ማድረግ የጀመረው። ምክንያቱም ኢየሩሳሌም ከተማ ሲመጣ ያኔ የተሞላውን የተዘጋጀውን የታጠቀውን ነገር ነው ያፈሰሰው። የማፍሰስ ውስጡ የተቀመጠውን ነገር የመግለጥ እድል ነው ያገኘው እንጂ ኦሬዲ እዝራ በባቢሎን እያለ በባቢሎናውያን መካከል በምርኮ ምድር እያለ እየኖረ ያለው ግን የሚገባበት የአባቶቹ ከተማ የሚኖረውን አይኑ ኑሮ ነው የሚኖረው። የእግዚአብሔር ቃል ድንገት ጥልቅ አይደለም ያለበት። በጣም ይገርማችኋል። የመጽሐፉ ሰው ነው ተብሎ የሚታወቀው እዝራ የመጽሐፉ ሰው፣ ሕግ አዋቂ፣ ለእግዚአብሔር ሕግ በጥንቃቄ የሚያጠና ምላሽ የሚሰጥ አንድ ምዕራፍ ወደዚህ መለስ በሉና እዚሁ ምዕራፍ 7 ላይ የተወሰነ ቁጥር መለስ በሉ ላንብብላችሁ። ምዕራፍ 7 ቁጥር 6 እዚሁ እዝራ 7:6 እንደዚህ ይላል። ይህ እዝራ ይልና ምንድን ነው የሚለው? ከባቢሎን መጣ። በጣም ነው የምወደው በዚህ ይሄን ቃል። ሰማይ ስንሄድ ነው እንደዚህ አይነት እከሌ ከምድር መጣ ይሉናል። ሰማይ መላእክት ሲያገኙ መጣ ይሏል። ምክንያቱም በሚፈሯቸው በእግዚአብሔርን በሚፈሩ ዙሪያ መላእክት ይሰፍራሉ። እዚህ የሚያውቅ መልአክ አንተን ለመጠበቅ ተመድቦ የነበረ መልአክ ሰማይ ሲያገኘ ከባቢሎን መጣ ይላል። ባቢሎን ነው በዚህ ኢትዮጵያ it's a system, geographical location, it's a system። እርሱም የእስራኤል አምላክ እግዚአብሔር ለሙሴ የሰጠውን ሕግ በሚገባ የሚያውቅ እና በሚገባ የሚያውቅ ይለያያል። የሚያውቅ ለምን ተብሎ አይጻፍም? በሚገባ ጥንቃቄ ያለው ማለት ነው። አቴንሽን አለው፣ ፎከስ አለው፣ ዲቴል ነው ማለት ነው። ጊዜ ሰጥቷል ማለት ነው። እየኖረለት ያለው ጉዳይ ነው ማለት ነው። የእስራኤል አምላክ እግዚአብሔር ለሙሴ የሰጠውን ሕግ በሚገባ የሚያውቅ የሕግ መምህር ነበር። የአምላኩ የእግዚአብሔር እጅ በእርሱ ላይ ስለነበረች ብሎ የሚቀጥል ነገር አለ። ነበረች የሚለው ድረስ ላንብበው ነው። ከዛ በኋላ ውጤት ስለሆነ ውጤቱን ስትኖሩ የእዝራ ኃላፊነት ምን ነበረ? እግዚአብሔር ለባሪያው ለሙሴ የሰጠውን ሕግ 610 ሕግ። ምክንያቱም እዝራ ለራሱ ብቻ አይደለም እያጠና ያለው፣ ወደ አባቶቹ ከተማ ሲገባ የሚያስተምረው፣
ወደ አባቶቹ ከተማ ሲገባ የሚያገለግለው ነው። ስለዚህ ሕጉን በሙሉ በሚገባ ያውቀዋል። እግዚአብሔር የሰጠው ሕግ አለ። አዎ እግዚአብሔር ለባሪያው ለሙሴ የሰጠውን ሕግ በሚገባ የሚያውቅ እግዚአብሔር በዚህ ይባርከን። ቃሉን በሚገባ የሚያውቅ የሚባል ደቀ መዝሙር የእግዚአብሔርን ቃል በሚገባ የሚያውቅ ለቃሉ ጊዜ የሰጠ ለማጥናት፣ ለማንበብ፣ ለማሰላሰል፣ ለመኖር፣ ለማካፈል ጊዜ የሰጠ። እማናቀውን አንኖርም፣ እምናቀውን ነው የምንኖረው። ውስጥ የገባውን ነው የምትኖረው። እምትሆነው ነገር ካለ ያነበብከው ነው የምታቀው ነው። እዝራ ከዚህ ሕግ ውጪ ለምንድን ነው የማያረገው? ሕጉን በሚገባ ጊዜ ሰጥቶ ያጠናዋል። የባቢሎናውያን ዕውቀት ሊኖረው ይችላል። ኦብቪየስሊ ባቢሎን ስለኖረ ትምህርታቸውን ተምሯል፣ ተስፋ አረጋለሁ። ዕውቀት ይኖረዋል፣ ተስፋ አረጋለሁ። አይምሮ በጣም የተከፈተ ነው። አዲስ ብሉይ ኪዳን ላይ 6 መጽሐፍ ነው የጻፈው። እዝራ ነህምያ የሱ መጽሐፍ ነው። አንደኛና ሁለተኛ ዜና የሱ መጽሐፍ ነው። አይ ቲንክ የነገሥት ሁለቱ መጽሐፎችም የሱ ናቸው። ስለዚህ ይሄ ሰውዬ ለቃሉ፣ ለሕጉ፣ ለትምህርቱ በጣም ጊዜ ሰጥቷል። የምናነበው የምናጠናው ጊዜ የምንሰጠው አቴንሽን የምንሰጠው የእግዚአብሔር ቃል ከሆነ የሚጻፍልን እንደ እዝራ ነው። ሰውየውን እግዚአብሔር አዳሽ አድርጎ ለምን አስነሳው? ለሕጉ፣ ለቃሉ፣ ለትምህርቱ ጊዜ ይሰጣል። ነህምያ እንደሱ ላይሆን ይችላል። ነህምያ በጣም ጊዜ የሚሰጠው ለሌላ ነገር ሊሆን ይችላል። ምናልባት ስለ መገንባት በጣም ዕውቀት ይኖረዋል ነህምያ። የአናጢነት ሙያ፣ የግንበኝነት ሙያ ዘንድሮ ከመጣነው ሲቪል አርክቴክት ምናምን ሊሆን ይችላል። ስለዚህ እግዚአብሔር ስራ ያለው የከተማ ቅጥር ነው፣ አጥር ስራ አለው። ዘሩባቤል የሕዝቡ መሪ ነው፣ እንደ ንጉሥ ነው፣ እንደ መስፍን ነው። ኢያሱ በሕዝቡ መካከል የነበረ ካህን ነው። እነሱን ደግሞ ስሩ ያላቸው ቤተ መቅደሱን ነው፣ አንጹት አለ። የዘሩባቤል ቤተ መቅደስ እኮ ነው የሚባለው። እነሱ እሱ ነው። እዝራ ሕይወት ነው ስራ የተባለው፣ ካራክተር ነው ስራ የተባለው፣ አኗኗራቸውን ነው ስራ የተባለው። ሕይወታቸውን እንዲሰራ እግዚአብሔር እድል የሰጠው ከቃሉ ጋር፣ ከሕጉ ጋር፣ ከእግዚአብሔር ሕግ ጋር ጊዜ ለነበረው ሰው። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱሳችን አዲስ ኪዳናችን ላይ ይሙላባችሁ የተባልን 2 ነገር ነው አይደል? አንደኛ መንፈስ፣ ሁለተኛው የእግዚአብሔር ቃል። ከሁለቱ ውጪ የሰው ሐሳብ ለመመድ አይል። አንደኛ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይሙላባችሁ ከስካር ጋር የተነጻጸረው አይደል? አሁን ወይን ጠጅ ሰው ያሰክራል እና እናንተ በመንፈስ ስከሩ። መንፈስ ይቆጣጠር። ለምን? እግዚአብሔር ያለው ቦታ ያደርሰሃል። አየህ፣ እግዚአብሔር መንፈስ ከወሰደ አትዋረድም፣ አትወድቅም፣ የፈለክበትም አትሄድም። እሱ ያደርሰሃል። ሁለተኛ የተባለው ቆላስያስ 3:16 የክርስቶስ ቃል አይደል? የእግዚአብሔር ቃል የሚለው የክርስቶስ ቃል በሙላት ይኑርባችሁ። ይኑርባችሁ የሚለውን ቃል መንፈሳዊ ሕግ ያስተምር ብዙ አስተምራለሁ። የክርስቶስ ቃል በሙላት ይኑርባችሁ ማለት ከዘፍጥረት እስከ ራእይ በቃላችሁ እወቁት ማለት ብቻ አይደለም። እማታውቀው ቃል አይኖርብህም፣ እምታውቀው ነው የሚኖርብህ። ማጥናት ምንም ጥያቄ የለውም። ይኑርባችሁ የሚለው ግን በሙላት ይኑርባችሁ የሚለው ብራቢዮ የሚል አንድ ግሪክ ቃል ነው የሚጠቀመው። ብራቢዮ ማለት ዳኛ ማለት ነው። ትዝ ይላችኋል? ዳኛ ሬፍሪ፣ ዳኛ ማለት ነው። ለምሳሌ በእኔና በእናንተ ዘመን በጣም ኳስ ነው የምናየው። ጳውሎስ በነበረበት ዘመን ደግሞ ነፃ ትግል ነው እንደ ምሳሌ የሚቀርበው። ኳስ ነው የምናየው። ኳሳውን ዘንድሮ የሚያይ ሰው የዓለማችን ከዋክብቶች ያሉበት 2 ክለብ ሲጫወት ከተማው ረጭ ብሎ ሁለቱን ከዋክብት ዓለም በሙሉ ቁጭ ብሎ እያያቸው ተቃራኒ ክለብ ውስጥ ሆነው ዳኛው ምልክት እስካልሰጠ ድረስ ከዓለም አንደኛ ነኝ ብሎ ኳስ የሚጠልዝ የለም። የጨዋታው አስጀማሪ ዳኛው ነው። የጨዋታው ሕግ ያለው ዳኛው ውስጥ ነው። ስለዚህ ሲጫወት የሚጫወተው ሰው በጨዋታ ብዛት ሕግ ሲያጠፋ
ከተጫዋቹ በላይ ዳኛው ላይ ነው ህጉ ያለው። ስለዚህ ተጫዋቹን ያስቆመዋል። ጨዋታውን አስቆሞ ይሄ ትክክል አይደለም እንደዚህ ነው መጫወት ያለብኝ ይላል። ከዛ የጨዋታውን መጨረሻ የሚናገረው ዳኛው ነው። ዳኛው አለቀ ካላለ ተጫዋቹ ለምን ተዝለፍልፎ አይወድቅም? ጨዋታው ያልቅ። የእግዚአብሔር ቃል በእናንተ ላይ ዳኛ ይሁን። እንደሱ ማለት ነው። የእግዚአብሔር ቃል የመጨረሻ ባለስልጣኑ እናንተ ህይወት ላይ ማለት ነው። የተሞላው ቃል ነው ሚዛን የሚሆን ላንተ ህይወትን ባላንስ የምታደርገው በተሞላው በታጠቀው ቃል። በሰኞ በሮብና በእሁድ ስብከት ብቻ መኖር አይቻልም። እነዚህ ማቀጣጣያ ሊሆኑ ይችላሉ፣ ለማንበብ ማነሳሻ ሊሆኑ ይችላሉ። እኔ በግሌ ከእግዚአብሔር ቃል ጋር ጊዜ መውሰድ አለብኝ። ዲቮሽናችሁን በጣም ሲሪየስ ሁኑ። ስፔሻሊ ከእግዚአብሔር ቃል ጋር የምትወስዱትን ጊዜ። እዝራ ለህጉ በጣም ጊዜ ነበረው። እግዚአብሔር ለሙሴ የሰጠውን ህጋው በሚገባ የሚያውቅ። እንዴት ያስደስታል ቃሉ! በሚገባ የሚያውቅ የእግዚአብሔር ቃል በእዝራ ላይ ዳኛ ነው። ግን እነዚህ ሶስት እንትኖች አሉት እዝራ። እሷን ቶሎ ነግሬያችሁ ልጨርስ። እዝራ 7:10 ላይ የሚያስቀምጠው ሶስት ናቸው። እንዳታዛነፉ፣ ሲኩዌንሷን እንዳታዛነፏት። መልካሚቱ እግዚአብሔር እጅ በእርሱ ላይ ነበረች የሚል አለ ቁጥር 9። ይሄ የእዝራ አይደለም የእግዚአብሔር ነው። እዝራ ላይ እግዚአብሔር መልካሚቱን እጁን አስቀምጦ ነበር። እግዚአብሔር ነው እጁን የሚያስቀምጥ። እጅን አስቀምጥ በላይ ላይ አላለውም። እግዚአብሔር እጁን አስቀመጠ። ለምን? የሚመቸው ቦታ ስለሆነ ተደገፈው። የማይመች ቦታ እሾክ ላይ አትደገፍም። ሰውየው እንደ ህጉ ስለሚኖር ለእግዚአብሔር ተመቸው ደገፋል። መልካሚቱ እጅ ላይ ነበረች። እግዚአብሔር ሲደገፍ መሬት ላይ አንተን እስቲ ያስደግፈኝ ብሎ እንዴ አዲስ አበባ ሲደገፍ ሩቅ ምስራቅ ድረስ ነው የሚታየው። እስቲ አሜን ብሎ ቻይናውም ኮሪያውም ምኑም ያያል። የእግዚአብሔር እጅ በላዩ ላይ ነበረች። እዝራ በምንድን ነው የጻፈው? በዕብራይስጥ በአራማይስጥ ዕብራይስጥ አራማይስጥ ነው። አይ ቲንክ የተወሰነው ክፍሉ ብዙ ዕብራይስጥ ነው፣ ግን የተወሰነው ክፍል አራማይስጥ ነው። በዛ ዘመን በፋርስና በባቢሎን ዘንድ አራማይስጥ ነው ኢንተርናሽናል ቋንቋ። በአራማይስጥ ነው የጻፈው። ለኛ በምንድን ነው የምናነበው? በአማርኛ። እዝራ ምናዊ ነው? እስራኤላዊ። ማን ነው ዘንድሮ የሚያነበው? ኢትዮጵያዊ። እጁ በላዩ ላይ ነበረች። ኢትዮጵያ ድረስ ነው የተጫነ። 1000 ዓመት ተሻግሮ እጁ በላዩ ላይ ናት እንላለን። ሲጫ እንደሱ ነው። ደገፍ ሲል የማይመለከተው ሁሉ ነው የሚያይ። እስቲ እዩት አይልም እግዚአብሔር። በግድ ነው የሚያዩ። ስትመቸው ነው የሚደገፍ። እሺ እግዚአብሔር ደክሞት እኮ አይደለም። በቃ እስቲና እጁ በላዩ ላይ ናት የሚል ጥቅስ እንዴት ደስ ይላል። ካንተ ውጭ የሆነ ሌላ ነገር ማለት ነው። ጥረህ ለፍተህ ታግለህ የማታረጋውን የሚያረጋ የፈለገ ብትሆን የማታረጋትን ደገፍ ሲል ቁልፍ ያጣህለትን ጉዳይ በምን እፈታዋለሁ ስትል እሱ ደገፍ ሲል ብትን በር ነበር ወይ ነው ማለት። ክብር ለኢየሱስ ይሁን። ተከፈተ አይደለም ብትለው በር ነበር እንደዚህ ብትን አጥሩን ነው የሚነቃቅ። ስሙ ለዘላለም የተባረከ ይሁን። እና እጁ በላዩ ላይ ነበረች እግዚአብሔር ነው። የእዝራስ ቁጥር 10 የመጀመሪያው እዝራ የእግዚአብሔርን ሕግ በማጥናት የመጀመሪያው ማጥናት የእግዚአብሔርን ሕግ ማጥናት። ቤተ ክርስቲያን እየወደቀች ነው ብሎ ማውራት መፍትሄ ነው። ቅዱሳን ህይወታቸው እየተዘበራረቀ ነው ብሎ መነጋገር መፍትሄ ነው። እርምጃ መጀመር ነው ያለብን። ምንድነው የመጀመሪያ እርምጃ? እዝራ ህይወት ላይ የምናየው አዳሽ ነው ሰውየው። እግዚአብሔር በሱ በኩል ነው የኔሽን እስራኤልን ህይወት እየቀየረ ያለው። ምንድነው ታዲያ በእዝራ ህይወት ላይ የመጀመሪያ እርምጃው? የእግዚአብሔርን ሕግ ማጥናት። እምጽፎ ሰው ጻፉት። አንደኛ የእግዚአብሔርን ቃል ማጥናት። እኔ መቼ 7 የመለወጫ መንገዶች የሚል አላስተምራችሁ። እግዚአብሔር ቃልና ጸሎት ነው የሚለውጠው። ይሄ ቸርች ነው። ቴክኒክ አንማማርም። ቴክኒኩን እንደዚህ ለብቻ ስትገናኙ በዚህ በኩል ብትሄድ ሲልህ በዚህ በኩልን አምጥታ ቃሉ ላይ ስታረገው አይሆንም እኮ ስትለው በቃ ወደ ህጉ ተመለስ። በኋላ ችግር ነው ትመለሳለህ።
ሞክረውና ሲል አልሞክረው በዚህ በኩል በአንድ ወር እዛ ጋር ደርሼ የሚቀጥለው ጋር ለመድረስ 25 ዓመት መጠበቅ አልፈልግም። ቀጥ ብያለሁ አይደለም እንዴ ለ25 ዓመት እንደ ያዕቆብ ሕጉን እጥፍ አለው። ያዕቆብ ሕጉን እጥፍ አለውና እግዚአብሔርን ረሳው። የአባቶቹን አምላክ ተፍ አለና የሆነ ቦታ ቆመ። ምን ያርገው? አልሄዳለው እንዲተናነቀ አልሄዳለ። ዘመን ይቆጥራል፣ እግሩ አይሄድም። ከብት በከብት ሆነ፣ በግ በበግ ምናምን ሆነ። ሳቲስፋክሽን የለ፣ እረፍት የለ፣ መቅበዝበዝ፣ መንቀዥቀዥ። አንዲት ሴት ለማግባት 14 ዓመት ሰው ዝም ብሎ የሚያገባውን ዝም ብሎ ኮኖ ሰው እኮ የሚያገባው ሄዶ አያት ወደዳት አገባት የሚል ኮኖ እሱስ 14 አንጠፈጠፈ ደም። በጣም በእግዚአብሔር ላይ ብልጥ ሊሆን ሲል የባሰ ብልጥ ባይዘው ከእግዚአብሔር ጋር ሞኝ ስትሆን ብልጡን ያሳልፋል። በጣም ብልጥ ስትሆን ይኸው ይላል የባሰ አለ። የዚህ ዓለም ልጆች ይበልጧቸዋል የሚል ጥቅስ አንብባቸዋል። የሚበልጥ ይጠብቃል። የሚበልጥ እሳት የሆነ ሰው ይጠብቃል። ላባ መጣ አጎቱ እኮ ነው። አንተው ጠላት በክፉ ምናምን ብለህ ሩቅ ልትቃወም ስትል አጎተ እዚህ ጋር አጎተ ማጣበቀው ሰውዬ ያዕቆብ ራሱ ስማ አለው። ያዕቆብም በጣም ስማርት ነው። ባይዘ እንደ ስሙ ነው። አለው ሲያቀተው ያዕቆብ ራሱ ካፉ አውጥቶ ደሞዜን 10 ለዋወጥከው እኮ አለ። እንዳይለምዱ አረገው ታውቃለህ። የሆነ ቀን ደሞዝ ጭማሪ ይለዋል፣ የሆነ ቀን ግማሹ፣ የሆነ ቀን የለም ደሞዝ ይለው 10 አለው። እንደዚህ ያረከኛ ነው። አንተ መገለጥ መጥቶለት በግ ያበዛል ምናምን እኮ ያዕቆብ ከመገለጡ ከምናምኑ በለጠው ሰውየው አለፈው። ያዕቆብ እኮ መገለጥ ያበዛል ሸመልመሌ ምናምን ያርግ የራሱን በግ በዛ ምናምን ያረጋል። ይሄኛው አናቱ ላይ ደሞዙን ይቆርጧል ይጨምሯል። ህይወቴን አመሳቀልከው አለ። በቃ ልጅህን ወድጃታለሁ ላግባት አለው። እሺ አለው። በቀን አልሰጥህም በማታ ነው የምሰጥህ አለው። እሺ ሲለው ታናሽቱን ይወደዳታው ታላቂቱ እያለች እንዴት ታናሽቱን እድራለሁ ብሎ ለሊት ይላል አንቅልፉ ደንገዝገዝ ባለበት ጊዜ ታላቂቱን አስገባት ይላል። ከዛ ያዕቆብ ጠዋት ሲነቃ አጠገቡ ያለችው ታላቂቱ ናት። ወጥቶ እንዴት አደረገኛለህ ሲለው እና እሷ እያለች ታዲያ ታናሿን እንዴት ነው ምድርልህ እና ለዚህኛው 7 ዓመት ብሎ ለራሔል ለፍቶ ሊያን ሰጠው። ተጨማሪ 7 ድገም አለው። እድሜ ይሄደው። ከዛስ ያዕቆብ መቼ ነው የተስተካከለው? ቆመ። እግዚአብሔር ሆይ በቃኝ፣ ልስተካከል፣ ህይወቴን እንደምትፈልገው አረጋለሁ፣ እንደ ቃል እንደ ፈቃድ እንዳከሄደ ሲለው አዲስ ምዕራፍ the new beginning ያቦቅ ወንዝ ጋር እግዚአብሔር እንደገና ሪቫን ቆርጦ መንገድ አስጀምረው። አየህ በእግዚአብሔር ሕግ እንደ ቅዱስ ቃሉ መሄድ ከእግዚአብሔር ጋር ሞኝ መሆን ነው ጥሩ። እንደ ቃሉ ነው የምኖረው። እኔ ትንሽ ደረቅ አላልክም? በደንብ ነው የምደርቀው። ትንሽ ዘንድሮ ክርስቲያን አለመሰላልክ ፈጽማችሁ የመጽሐፍ ቅዱሱ ክርስቲያኑ እስቲ አሜን በሏ። አትጠቀሙ ሌላ መንገድ። እንበለጣለን እኮ እንዴ! እሺ ቆይ ተወዳድረ በለጥከው የት ነው የምትደርሰው? እሺ በላጥኩት የት ነው የሚሄደው? ወደ ሰማይ አይወስደኝ። እዚህ እኮ ነው የሚገለኝ። ከእግዚአብሔር ጋር አብረ ስትሆን የቀደመ ሊመስል ይችላል። እኔ ባይዘው ከእግዚአብሔር ጋር አብራችሁ ስትሆኑ አገሩን በሙሉ ተቀድሙታላችሁ የሚል ትምህርት የለኝም። እኔ ይቅደሟችሁ። ሰማይ ነው ፕሮግራማችን። እኛ ዘላለም ነው የሚታየንኛ። መሬትም ላይ በፍጹም ከእግዚአብሔር ጋር ነግዶ ይወደቀ የለም። የጊዜ ጉዳይ ነው። በጽድቅ በማትጸጸትበት መንገድ ውጤታማ ትሆናለህ። አትጸጸትም። የሆነ ቀን ቆመ እግዚአብሔር ባርኮ ዞረ ስታይ ሐዘን አይኖርም ህይወት። ብቻውን እየነገደ የመጣው ሰውዬ እናንተ ጎን ለጎን እኩል ቆማችሁ አታወሩ። ቀና ብለን የምትኖረው ከእግዚአብሔር ጋር ነግደ አትወድቅም። እንደ እግዚአብሔር የሚባርክ የለም። ሰይጣን ሁሉ ጊዜ እግዚአብሔር የሚሰጥህን ነገር ባቋራጭ ያመጣዋል። እሱ ባቋራጭ ያመጣዋል። እግዚአብሔር እኮ ጊዜውን ጠብቆ እኮ ይሰጣል። ሰይጣን ባቋራጭ ያመጣዋል። በቃ በዚህ በኩል ታጠፍ ይላል። ለምን? እንትናም ሊቀድም ነው፣ እንትናም ጥሎ ሊሄድ ነው፣ እንትናም ጥሎ። ስለዚህ ህጉን በኋላ ታስብበታለህ። የራስን ምርጫ ወሰድ ይላል። ኖ ስትል በጣም ዋጋ ይከፈልክ ይመስላል። ከ10 ዓመት በኋላ ራስን ዝም ብለህ ይሄው ለትምህርታችን ያቆባለ። ለትምህርታችን በጣም ብዙ ሰዎች አሉ። ፌል አታረግ።
ለኔ ስኬቴ ከእግዚአብሔር ጋር መኖር ነው እንጂ ማገኛቸው ትርፎች አይደሉም። ከእግዚአብሔር ጋር መኖር ነው ስኬቴ። እግዚአብሔር መደሰቱ ነው ትርፍ። አሜን በሏ። እንደ ሕጉ መኖር ያው ሕጉን ለማጥናት ጊዜ ሰጥቶ ለማንበብ እላስጨራሽ ነው። እዚህ ጋር ቆሜ እንደማወራው አይደለም የእግዚአብሔርን ቃል ማጥናት። እኔ እዚህ ጋር ቆሜ እግዚአብሔርን ቃል አጥኑ ስል እናንተ አሜን እንደምትሏት ቀላል እንዳልሆነ አውቀዋለሁ። ሌላ መጽሐፍ ሙሉ መጽሐፍ በግማሽ ቀን የሚጨርሰው አንድ ጥቅስ ለማንበብ ሲቃይ ነው። በጣም ብዙ ሰው ይለኛል። በጣም ብዙ ሰው ነው የሚለኝ። እውነት እኮ ነው። እና መንፈሳዊ ስለሆነ ጸሎት ይፈልጋል። ቀጥሎስ ትጋት ይፈልጋል። ከኔ ጊዜ መስጠት ይፈልጋል። ለማጥናት ጊዜ ነበረው፣ ያጠና ነበር። ማጥናት ማንበብ አይደለም፣ ያለፋል ከማንበብ በጣም ሞር ጊዜ ሰጥቷል። ቀጥሎ ስብስብ ብሏል የእግዚአብሔር ቃል ጋር ምንድነው የሚለው ያለ እየመረመረ ነው የሚያጠናው። ኢንተርናላይዝ ውስጡ ያስገባው ነበር፣ ይሸሽገው ነበር፣ ይይዘው ነበር። ማጥናት ማለት የሚቀጥል ሌላ ነገር ስትፈልግ ነው የምታጠናው። መረጃ አይደለም ከእግዚአብሔር ቃል እየሰበሰበ ያለው እዝራ ለመኖር እየጓጓ ነው። ማጥናት ህይወትን በዛ በኩል ለመምራት መፈለግ ነው። ማጥናት ራስን ዲሲፕሊን ውስጥ መክተት ነው። ማጥናት ከጥናቱ በኋላ ለሚቀጥል ህይወት መዘጋጀት ነው። የሚያጠና ሰው ቀጥሎ አለው ማለት ነው። ቴስት እግዚአብሔር ያደርገዋል፣ ጠላትም ቴምት ያደርገዋል። የሚያጠና ሰው ዝም ብሎ አይታለፍም፣ እግዚአብሔርም ቴስት ያደርጋል። የምታጠናው ቃል የሚገባው ቃል በደንብ ይፈትንሃል፣ ያጠራሃል፣ ፒዩሪፋይ ያደርጋል። ህይወት ላይ የተቀላቀለ ነገር ካለ ቃሉ እያቀለጠ ያወጣልሃል። ፔንፉል ሊሆን ይችላል። ጠላትም አይተውህም። እያጠና ከሆነ ነገ የሆነ ቦታ ትደርሳለህ። ቴምት ሊያደርግ ይሞክራል። ስለዚህ ለሚቀጥለው የከበረ ምዕራፍ እየተዘጋጀህ ነው ማለት ነው። ጥናት ጋር አይቆምም። ጥናት ካለ የሚቀጥል ሌላ ምዕራፍ አለ። የሚያጠና ሰው ሌላ የፈለገው ነገር አለ። ክብር ለእግዚአብሔር ይሁን። ያጠና ነበር የሚለው የሚቀጥሉትን ነገሮች እዝራ ህይወት ላይ አምጥቷቸዋል። ያጠና ነበር። ጥናታው የመጀመሪያው ስቴፕ ነው። ጊዜ ሰጠ ለሕጉ፣ ያነብ ነበር። የእግዚአብሔርን ቃል ሳነብ በጣም ይደክመኛል። የእግዚአብሔርን ቃል ሳነባው ከየት መጣም አይደለም እንቅልፍ። አንዳንድ ሰው ለመተኛት መጽሐፍ ቅዱስ ማታም ይከፍታል። በጣም ብዙ ሰው ነው አንዳንድ ሰው ብዬ እንደው እንትና ነው እንጂ እንቅልፍ ሲጠፋ ባይብል ከፍታለሁ፣ ከዛ እተኛለሁ። የጣፈጠ እንቅልፍ ለማግኘት አይደለም ባይዘው የሚከፍተው፣ ማንበብ ስለማይችል የሆነ ሌላ መጽሐፍ ሲከፍትስ እንቅልፉ ይጠፋበታል። የሆነ ልቦለድ መሬት ላይ ያልተፈጠረ ወደፊትም የማይፈጠር ታሪክ እያነበበ ይገረማል። እውነት የሆነ እግዚአብሔር የሰራው በሱም ህይወት ላይ ቀጥሎ የሚሰራው ነገር ያለበትን መጽሐፍ ማንበብ አይችልም ብዙ። ይሄ ውጊያ ብቻ አይደለም፣ የኛም ስንፍና ጭምር ነው። ማጥናት ቀላል አይደለም፣ ዋጋ ያስከፍለ። እንክፈል፣ እስቲ እንክፈል። እንቅልፍ ያሳጣኛል፣ ልጣ እስቲ እንቅልፍ። መጽሐፍ ቅዱሳችን ላይ በጣም ብዙ ሰው ላነሳ እችላለሁ ከዚህ ጋር የተያያዘ፣ ግን በጣም አንድ ጥሩ ምሳሌ የሚሆነን ኢያሱ ምዕራፍ 1 ኢያሱ የሚባለውን ሰውዬ እግዚአብሔር መጥቶ እንደዚህ ያለው። ኢያሱ አይ ቲንክ ጸሎት አለው። እግዚአብሔር ሆይ አሳካልኝ፣ አከናውንልኝ፣ ጠላቶቼ በፊቴ እንዳይቆሙ ምናምን የሚል ጸሎት አለው። እግዚአብሔር መጣና እንደዚህ ያለው፣ እንዲሳካልህ እንዲቃናልህ በመንገድ ሁሉ ማንም እንዳይቋቋምህ የምትፈልግ ከሆነ። ታዲያ ስኬት አይደል እንዴ ጮኸቱ? እንዲሳካ አይደል እንዴ ታዲያ ትግሉ? ቤተ ክርስቲያን እኮ የስኬት መከልከያ ቤት አይደለም። የተሳካላቸውና የሚሳካላቸው ሰዎች በጌታ መሆኑ ስኬት ለኛ የመጨረሻ ሰክሰሳችን የእግዚአብሔር መክበር ነው። ይሄንን የሚጓጓ ህዝብ ነው። እንዲሳካልህ አለ እግዚአብሔር። እንግዲህ እውነተኛ የሆነ የጠራው አምላክ እንዲሳካልህ ትፈልጋለህ? አዎ፣ በዘመን ማንም እንዳይቋቋምህ አስባችኋል? ማንም ማለት ምን ማለት ነው? አጋንንት ማለት ነው እንዴ? እሱ ብቻ አይደለም፣ ኦፍ ኮርስ አጋንንትም ነው። ስጋ ለባሽም እኮ ማለት እኮ ነው። ክፉ ሰው 31 ነገስታት ነው ሰው ያሸነፈው። እሻለ ሌላ ማን ነው እንዳይቋቋም የተባለው? ፀሐይን አስቆሟታል። የምትሄድ ፀሐይ ቀጥ አድርጓል። ሌላ ማን ነው እንዳይቋቋም የተባለው? ዮርዳኖስን ከፍሏል ሰውየው። ማንም እንዳይቋቋም ማለት ኔቸር
የጉዑዛን ፍጥረታት፣ ቀጥሎ ተንቀሳቃሽ ሰው፣ ቀጥሎ የጨለማ መንፈሳዊ ዓለም፣ ሁሉንም እግዚአብሔር ጠቀለላቸው። አጋንንቱ መንፈሳዊ ዓለም፣ ክፉ ሰው መሬት ላይ ያለ ሰው ጭንቅላት፣ አስተሳሰብ ማለት። ሌላው ደግሞ ይሄ ናቹራል የሆነው ነገር እንዳይቋቋምህ ምንም ነገር በፊት እንዳይቆም ትፈልጋለህ። አዎ አጋንንቱን እያንጫጫውት መሄድ ፀሐይን ምናምን ባሬ ሙሴ ሰጠን ህግ። እሺ በቀንና በሌሊት አስበው አሰላስለው ባንገት ላይ እሰር በግንባር ላይ እንደከታቢ ግጥም አድርገ ከህጉ ፈቀቅ እንዳትል። በዚያን ጊዜ እኔ ሶዶ ይቀናልሃል፣ ይሳካልሃል፣ ይከናወንልሃልም። አሜን ነው። ግን ለማጥናት የሚለው እንዴት በቃ ለምን መሰላችሁ? መጀመሪያ እሷ ነች ቁልፏ ሰነች። እሷ ካለች የሚቀጥሉት ሁለቱ ምንም ጥርጥር የለውም አለ። ለማጥናት ማለት በክርስቶስ ኢየሱስ ማመን የዘላለም ሕይወት ያስገኛል የሚለውን አንበበ ለማለት ከሆነ ያልከው እንዳንተ የከሰረ ምድር ላይ የለም። ለመኖር ከሆነ ግን አንተ ኤክስፔሪየንስ ታደርገዋል። ከዛ እግዚአብሔር በለው ይልሃል። ቆመ ስትለው እንዳንተ ደስተኛ የለም። ለምን? ቀምሰዋላ እየኖርከው ነው አንተ ሕይወት ላይ አለ። ማጥናት ከዛ በኋላ ምንድን ነው የሚለው? ያጠና ነበር የሚለው። ከዛ ቀጥሎ ያደርግ ነበር ነው የሚለው። ያጠና ሰው የሚቀጥለው ነገሩ ማድረግ ነው። ያደርገዋል አይደል? ምንድን ነው የሚለው? ቁጥር 10 ላይ በማጥናት ከዛስ በማድረግ የተመሰገነ ሰው በጣም ዋጋ ከፍሏል። እቺን ጥቅስ ብቻ ለማጻፍ እቺ ጥቅስ እንድትጻፍ ለእዝራ የከፈለው ዋጋ ቀላል እንዳይመስል። ባቢሎን በጣም ምርጫ ያላት ሀገር ናት። በጣም ምርጫ ያላት ሀገር ናት። እንደዚህ በጣም እግዚአብሔር ረድቶ አይንን ከፍቶት የአባቶችን ከተማ ካላየ በቀር ሲስተሙ እንኳን አንተን አይደለም ብረት ያቀልጣል። ብረት ለዛ ነው እግዚአብሔር እኮ ከብረት ቶን አወጣኋቸው ይላል። ትዝ ይላችኋል ኢያሱን ዘካርያስ ምዕራፍ 3 ላይ ስለ ኢያሱ ስለ ሊቀ ካህኑ ኢያሱ ሲናገር ከእሳት የወጣ ትንታግ ነው ይላል። ባቢሎን ጭድ ነው የሚያደርገው እሳት ነው እና ከእሳት ማለት ተስፈንጥሮ ነው አምልጦ የወጣው ይሄኛው ይላል። ቱር ብሎ ወጥቶ እንጂ ያው ጥርግ ነው የምታደርገው ባቢሎን። እና በጣም ምርጫ ያላት ናት ባቢሎን። በጣም ትልቅ የሚባል እኮ እስካሁን ድረስ እኮ በጣም የምናጠናቸው ነገሮች እኮ የተገኙት እኮ በጣም በባቢሎን በነበሩ ትልቅ ኢንስቲትዩቶች በጣም ፊዚክስ፣ ሉናር ሳይንስ እና በጣም ነው የሚያጠኑት። ቀጥሎ የያዝከውን እምነት ባዶ ነው የሚል የዚህ ዓለም ፍልስፍና ከሀብት ጋር ከብዙ ብልጥግና ጋር ነው ባቢሎን ያለው። እና ኦፕሽናል ነች፣ በጣም ብዙ ምርጫ አላት። እና ያለን ተውናና በዚህ ጋር ይላል እዝራ ይሄን ሁሉ ነገር ትቶ ነው የእግዚአብሔር ሕግ ላይ ቆዩ። ለእግዚአብሔር ልኑር ሲል ለንጉሱ ቢኖር የሚያገኘውን በጣም ብዙ ምርጫ ቆርጦ ነው የሚያገኛቸውን በጣም ብዙ ፕሪቪሌጅ ነው። ከእግዚአብሔር ጋር ዓለም የከሰርክ ቢለኝ እኔ አተርፋለሁ። ማጥናት ካለ ማድረግ አለ። ሶስተኛው የመጨረሻው ምንድነው? ስርዓቱንና በጣም እኮ የሚገርም ከሆነ ስርዓቱንና ህጉ ስርዓቱ ፓተርን ነው፣ እየኖርክ ነው፣ እያደረክ ነው። ስለዚህ እዝራ ህጉንና ስርዓቱንና ህጉን ስርዓቱን የሚለው ከፊት ነው አይደል? ስርዓቱንና ህጉን አንድ ጥቅስ አለች፣ በጣም አሪፍ ጥቅስ ሉቃስ 24 ለኢየሱስ የተነገረች ጥቅስ። ኢየሱስ ሞቶ ተቀብሮ ከሞት የተነሳ ቀን ኢየሱስን የኤማውስ መንገደኞች የሰበኩት ስብከት አለ። ፕሪቸርስ ናቸው ባይዘው እየዛለ የሚሄድ ሰባኪ ለኢየሱስ ይኸውላችሁ የሚሰብኩት ስለ ኢየሱስ ነው፣ ግን እየደከሙ ነው የሚሰብኩት። የሚወሩት እኮ ስለ ኢየሱስ ነው፣ ተስፋ መቁረጥ ነው ግን የሚሰብኩት። እና እየሄዱ ወደ ነው እንደዚህ አይ ጌታ አይ ቲንክ እግራቸውን የደከማቸው አይመስለኝም፣ ልባቸውን ነው ያየው እሱ የሰውን ልብ ያያላ። እና በእግራቸው ቁጥሩ ነው የሚሄዱት። ተባ ከዛ ወደ ኤማውስ እንሂድ እነ ቀሌዮጳ ሲሄዱ ልባቸውን አይቶ እየዛላችሁ ወደ ነው የምትሄዱት ሲል አንተ እዚህ ኢየሩሳሌም ከተማ ስለሆነው ነገር እንግዳ ነህ እንዴ? አልሰማም? ዜና አታይም? one of በጣም the famous ከዛም በላይ ነው ኢየሱስ። ነገስታት ሁሉ ሊያዩት የሚጓጉት ሰውዬ ነው። እንደ ግለሰብ ኢምፐርሰን
በቃ ነገስታቱ ለየቱ የሚጎ አንተ እዚህ ከተማ ስለሆነ ነገር እንግዳ ነህ እንዴ አሉት። ምን ሆነ? ያደከማቸው እሱ ነው። እስራኤልን ይቤዣል ብለን ተስፋ አድርገን ነበር። እሺ ማን ነው? በቃልም በስራም ብርቱ የነበረው እስቲ አሜን በሉ። ያደርገው ነበር፣ ይሰብከው ነበር። በቃልም በስራም ብርቱ ያለውን በሙሉ ያደርግ ስለነበር እቤዣለሁ ሲለን በርግጥ ይሄንንም ያደርገዋል ብለን ነበር። ለምን? ያለውን በሙሉ አድርጓል። በጣም ታላላቅ የተባሉ የእምነት አባቶች አሉ፣ ያሉትን ማድረግ አልቻሉም። እሱስ ያለውን በሙሉ ያደርጋል። ያለውን በሙሉ የሚያደርግ በቃልም በስራም ብርቱ ስለነበረው ስለ ናዝሬቱ ስለ ኢየሱስ አልሰማም እንዴ? ይቤዠናል ብለን ነበር። ፈሪሳውያን አሳልፈው ሰጡት፣ በሮማውያን እጅ ተገደለ። ቀበሩት፣ ከሞተ 3ኛው ቀኑ ነው ሲሉት የተወሰነውን ነው የሰሙት። ኢየሱስ መሬት ላይ ሲሰብክ ሙሉን ቢሰሙት ኖር በ3ኛው ቀን ነሳለሁ ብሎ ነበር። ሰምተዋል፣ ግን ስቲል የሚያወሩት በ3ኛው ቀን አላሉት። ከሞተ 3ኛ ቀኑ ነው። ቆሞ እሞታለሁ፣ በካህናት እሞታለሁ፣ እሰቀላለሁ፣ እቀበራለሁ፣ በ3ኛ ቀን ከሞት እነሳለሁ ሲል ከሞት መነሳት የሚባል አያውቁማ። ተነስቶ የሚያውቅ የለማ። በምን ታምር ልትነሳ ነው ደግሞ አንተ ብለው ከነጭራሹ ትምህርት ውስጥ አላስገቡትም። እስከ መሞት ነው የሰሙት። ጨርሶ መስማት ጥሩ ነው በእውነት። አሁን ከዚህ በኋላ ራሱ የምትሰሙኝ ሰዎች ካላችሁ እስካሁን ራሱ ካልሰማችሁ ጌታ ነገራቸው። ከህግ ከነቢያት ከመዝሙራት ጠቅላላ ብሉይ ኪዳን ማለት ነው። ህግ ነቢያት 15 ኪሎ ሜትር ነው ባይዘው የሰበካቸው ለሰዓታት ሲያስረዳቸው ልባቸው ምን አይነት አገልጋይ ነው አንተ። እግዚአብሔር ደግሞ አስነሳ እንደዚህ ነስ ያኛው ሲሞት ሌላ የተቀባ ይቃጠል ነበር ልባቸው። ባክ ምን ነው አላቸው። መንገዱ ሩቅ ነው፣ ከዚህ በኋላ የምትሄደው ና በቃ መሽቷል፣ እኛ ቤት ግባና ራት በልተህ እደርና ስብከቱን ሳትጨርስ የልትሄድ ነው እና ገብተህ ራት ብላና ከዛ ጧት እንሸኛለን። በሌሊት አሳፍራለሁ፣ እኔ ሀገሬ ነው አሳፍራለሁ፣ ግን ግባ እስቲ ከኛ ጋር እሺ አለ። እሱ የትም አይሄድም፣ እነሱን ፈልጎ ነው የመጣው። ፎር ጉድ ሰማይ ነው የሚሄደው፣ እዛ አብሮት እንዲሄዱ ነው። እሺ እንግባ አላቸው። ከዛ ስብከት ጨርሷል። ኦሬዲ ማጠቃለያ ነው። ማጠቃለያው ደግሞ በምግብ ነው። ከዛ ምግብ ሊበሉ ሲሉ እኔ 3 ዓመት ተኩል ጥሎት የጠፉበት ቤት ምግብ ከየት እንደመጣ አላውቅም። ልክ ሊበሉ ሲሉ ሁሌ ኢየሱስ ምግብ ላይ የሚጸልየው እሱ ነው። አምጣላቸው። እነሱ ከጸለዩ ያንሳል፣ እሱ ከጸለየ ይበዛል። እሱ ከጸለየ አዝራው ለመሶብ ተራ በተራ ነው የሚሸከሙት። እነሱ ከጸለዩ እናቴ ለራሳቸው ራሱ አይበቃም። ጌታ ሆይ የኔን እያሉ ነው የሚጸልዩት። እሱ ነው አባቶ የሚለውና ተቀብሏቸው ባርኮ ቆርሶ ሲሰጣቸው አይናቸው በራ የሚል ቃል አለ። ከዛ ሉቃስ ነው፣ ሉቃስ ወንጌል ላይ ነው እሱ ያለው። ሐዋርያ ሥራንም የጻፈው ሉቃስ ነው። ምን ብሎ እንደጻፈ ታውቃላችሁ? ያስተምረው ዘንድ ያደረገውን ጻፍኩልህ። ስለዚህ ድርጊትና ትምህርቱ የኢየሱስ ወጣን። እዝራኒት አጠና ይልና ከዛስ አደረገ ይልና ከዛስ አስተማረ። ሲያስተምርስ ሥርዓቱንና ሕጉን ለማስተማር ምን ፈጽሞ አይደል ራሱን ሰጥቶ ነበር። ሌላ ጉዳይ ነው። ፈጽሞ ሰጥቶ ነበር። ሌላ ጉዳይ ነው። ፈጽሞ የሚለው ሩም የለውም ሰውየው ታውቃለህ። እንዴት አይነት የተባረከ ሰው ነው ባክ። አይሰትም አይሳሳትም ማለት እኮ አይደለም። ኢንቴንሽናሊ አይሳሳትም። በቃ በልቡ ሰጥቷል ራሱን ለእግዚአብሔር። የሆነ ቀን ቢደክም ያግዘዋል፣ ያነሳዋል፣ ይደግፈዋል። ክብር ለኢየሱስ ይሁን። በአዲስ ኪዳን ላለን ቅዱሳን ሞር ከእዝራ በላይ ከነህሚያ በላይ ከአባቶች በላይ በጣም ብዙ እግዚአብሔር ኢንቨስት ያደረገብን ሰዎች ነን። እነሱ እጃቸው ላይ የሙሴ ሕግ ነው ያለው። እኔ እጅ ላይ 66 መጽሐፍ አለ። አዲስ ኪዳን ሁሉ አለ እኔ እጅ ላይ። ኢየሱስ ክርስቶስ ወደ ምድር አልመጣም እነሱ ሲኖሩ። እኔ ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ ስራውን ጨርሶ በአባቱ ቀኝ ከብሯል። የቤዛነቱን ስራ ተካፋይ ነኝ፣ ድኛለሁ፣ ሞር አድቫንስ ነኝ። እነሱ መንፈስ ቅዱስን አልተሞሉትም። መንፈስ ቅዱስ በሰው አይኖርም። አሁን መንፈስ ቅዱስ ማደሪያው አድርጎኛል። እኔ በጣም ጊዜ መስጠት ጸጋ የሚባል አያውቁም እነሱ። እኛ ጸጋ እናውቃለን። የእግዚአብሔር እጅ ነው እነሱ ጋር እየመጣ እየሰራ መሄድ። እኛ መኖሪያው ነን። እጅ ብቻ አይደለም ላይ ያለው መለኮት ባንተ ገብቶ እያደረ ነው። ማደሪያዬ ብሎሃል። ሞር አድቫንስ ነን እኛ። የሚበልጥ ነው እኛ። ክብር ለኢየሱስ ይሁን።
ይሄንን አይነት ህይወት በምድር ፊት ላይ የለም። ይሄ ህይወት ክርስትና ብቻ ነው። ሌላ እምነት ላይ የለም። ክርስትና ብቻ ነው የዘላለም ህይወት ያለው። አሜን በሏ። ይሄው ኤክስፒሪየንስ የሚደረግ ምናልባት ማጠቃለያ አንድ ቃል ልስጣችሁ። ጌታ ኢየሱስ ክርስቶስ ህጉን ለማጥናት ለማድረግ ለማስተማር ራሱን ሰጥቶ ነበር። ሐዋርያ ሥራ ምዕራፍ 1 ሉቃስ ምዕራፍ 24 እነዚህን ሁለት ምዕራፎች አንብቡ ጊዜ ስታገኙ ቤታችሁ ሲገቡ። ኢየሱስ የሚያስተምረው ያጠናውን ጊዜ ሰጣውን ያስተምራል፣ ያስተምረውን ያንን ያደርጋል። የጌታ ኢየሱስ ክርስቶስ የምድር ቆይታ 2000 ዓመት ሆኖታል። ስቲል ኢንፍሉዌንስ ያደርገናል። ስቲል የማይቆጠር ህዝብ በሱ ምክንያት ወደ እግዚአብሔር መንግስት ይቀላቀላል። ኢየሱስን ብሎ ህዝብ የእግዚአብሔር ልጅ የመሆን ስልጣን ያገኛል። የኢየሱስን የህይወት መንገድ እኔ መርጠዋለሁ እያለ እከተለዋለሁ እያለ ኢየሱስ የኖረው ከህጉ ውጪ አይደለም። የህጉ ባለቤት ነው። የህጉ ጸሐፊ ነው። የህጉ ፈጻሚ ነው። የህጉ ነዋሪ ነው። የህጉ አስተማሪ ነው። ኢየሱስ የብሉይ ኪዳን መጽሐፍትን ነው የሰበከው። የብሉይ ኪዳን መጽሐፍት ናቸው እሱ ባገለገለ ዘመን የማስተማሪያ መጽሐፍት። አዲስ ኪዳን ገና እሱ እየኖረ ነው እየተጻፈ የነበረው። ብሉይ ኪዳንን ያስተማረው፣ ህጉን ያስተማረው፣ ህጉን ያደረገው፣ ፈጸመው። በዚህ በክርስቶስ ኢየሱስ ማመን ብቻ ነው እንደዚህ አይነት ህይወት የሚሰጠን፣ የዘላለም ህይወት የሚሰጠን፣ በእግዚአብሔር ቤት ውስጥ ያለውን ሙሉ ህይወት እንድንኖር የሚያደርገን። እንግዳው ናችሁ እኛ መካከል የመጣችሁ ወንድሞች እህቶች ካላችሁ ዛሬ ወደዚህ ወደ ተወደደው የዘላለም ህይወት ወደሚሰጠው ወደ ክርስቶስ ኢየሱስ እንድትመጡ ህይወታችሁን እንደነዚህ አባቶች እንድትሰጡ ለእናንተ ጥሪ ማድረግ